بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه نخلص النية لله نياتنا الله سبحانه وتعالى ندرى ببالفو كفلاتين كنفائس المحاضرات كتاب አራተኛው ሙሐደራ ላይ ደርሰን የተወሰነ ፓርቱን አይተናል። እሱም አልኢስላም ወልኢማኑ ሙተላዚማን ኢስላምና ኢማን ሙተላዚሞች ናቸው፣ የተያያዙ ናቸው፣ አንዱ ያለ አንዱ አይሆንም የሚለውን እስላም ማለት ምን ማለት ነው፣ ኢስላም ኢማን ማለትስ ምን ማለት ነው የሚሉ ነጥቦችን አንስተን ነበረ። كذلك ኢማም አቡ ሐኒፋ لا يكون إيمان بلا إسلام ولا إسلام بلا إيمان فهما كالظهر مع البطن ማለታቸውንም ተመልክተን ነበረ። ኢማን ያለ እስልምና አይሆንም፣ እስልምናም ያለ ኢማን አይሆንም። እነሱ እንደ ሆድና እንደ ጀርባ ናቸው። ሆድና ጀርባ እንደማይለያዩ ሁሉ የማይለያዩ ነገሮች ናቸው የሚለውን ነጥብ አይተን ነበረ። በዛሬው ደርሳችን أما الحديث يا حديث ما يتو لا يؤمن أحدكم حتى يحب لأخيه ما يحب لنفسه የሚለው ሐዲስ فمعناه ترجموا የዚህ ሐዲስ ማዕናው እንግዲህ ዛሂሩ ሲታይ ሌላ ነው የሚመስለው። አንዳንድ የዘመናችን ወሃቢያዎችና ቀደም ካሉት ደግሞ ሙርጂዓዎች የሚናገሩት ንግግር አላቸው። ሱብሃንአላህ በጣም ከባድ የሆኑ ንግግሮች ማለት ነው። ከذلك ሌሎች ፍርቃዎችም አሉ ኢንሻአላህ በዝርዝር የምንመጣባቸው ይሆናል። እና لا يؤمن أحدكم حتى يحب لأخيه ما يحب لنفسه የሚለው ምን ማለት ነው? አሉ ዛሂር እንደ ሁሉ ነገር ዛሂሩን ይዘን እንሄዳለን ብለው የሚጋጋጡ የሆኑ ሰዎች ያው ለራሱ የሚወደውን ለወንድሙ እስካልወደደ ድረስ ያን ሰው ካፊር አድርገው የሚያስቡ ሰዎችም አልጠፉም በዘመናችንም ጭምር። እና ዛሂሩን ይዛሉ ያለ ሰው እንግዲህ ሙስሊሞችን ሲያከፍር ነው የሚውለው ማለት ነው። እና ይህ ሐዲስ ምን ማለት ነው? ሊመን ይከፊሩ المسلمين بذنبهم በወንጀሎቻቸው ሙስሊሞችን ካፊር ለሚሉ ሰዎች ገለጻ የሚደረግበት ይሆናል ማለት ነው። لا يؤمن أحدكم حتى يحب لأخيه ما يحب لنفسه ብሎ ማለት فمعناه ትርጉሙ لا يؤمن أحدكم ከእናንተ እኮ አንዳችሁ አላመነም ማለት ነው። ምን ኢማንን ካሚለን ሙሉ የሆነ ኢማንን አላመነም። حتى يحب لأخيه ለወንድሙ እስከሚወድ ድረስ ما يحب لنفسه ለራሱ የሚወደውን من الخير ያ የሚወደው ነገር ግን ከኸይር ነገር ይሆነን ለራሱ የሚወደው የሆነ ነገር ለወንድሙ እስካልወደደ ድረስ ይህ ሰው ምን አይሆንም? ኢማኑ ካሚል አይሆንም ማለት ነው እንጂ ለራሱ የወደደውን ለወንድሙ መቀኝነት ቢኖረው ለምሳሌ አብዛኛው ሰው ሐል በዘመናችን ያለው ማለት ነውና ለራሱ የወደደውን ለወንድሙ ካልወደደ ካፊር ነው ማለት አይደለም። ለራሱ የወደደውን ለወንድሙ እስካልወደደ ድረስ ሙሉ የሆነ ኢማን የለውም። ሙሉ የሆነ ኢማን ያለው ሰው ምን አይሆንም? ለራሱ የሚወደውን ለወንድሙ አይጠላም፣ አይመቀኘውም። لذا لا يؤمن أحدكم حتى يحب لأخيه ما يحب لنفسه የሚለው صحيح البخاري ላይ ያለ ነው። ይሄንን ማዕናው ምንድነው የሚለውን الحافظ ابن حجر አስቀምጠውታል። ምን በማለት فمعناه لا يؤمن أحدكم አንዳችሁ እኮ አያምንም ማለት ነው። ኢማንን ካሚለን ሙሉ የሆነ ኢማንን አላመንም ማለትም ሙሉ ኢማን የለውም ማለት ነው። حتى يحب لأخيه ما يحب لنفسه ለራሱ የሚወደውን ለወንድሙ እስካልወደደ ድረስ ሙሉ የሆነ ኢማን የለውም። من الخير ያ የሚወድለት ነገር ግን ከኸይር ነገር የሆነን ለምሳሌ ለራሱ ስርቆት የሚወድ ከሆነ ለወንድሙም ይሄን ስርቆት መውደድ የለበትም። ማለትም ወንጀልን የሚወድ የሆነ ሰው ይሄንን በቃ ለራስ ስለወደድከው ይሄን ወንጀልህን ለወንድምህ መውደድ አለብህ አይባልም ማለት ነው። ሚን الخير ነው ከኸይር ነገር ለራሱ የወደደው የሆነውን ለወንድሙም መውደድ አለበትና ይሄን ካላደረገ ሙሉ የሆነ ኢማን የለውም ማለት ነው። ذكره الحافظ ابن حجر في فتح الباري ላይ الحافظ ابن حجر አስፍረውት ይገኛል ማለት ነው። አህመድ ብን አሊ ብን መሐመድ አልኪናኒ አልዓስቀላኒ በመባል ይታወቃሉ እሳቸው ማለት ነው። እና ታላቅ ዓሊም ናቸው። የሶሂህ አልቡኻሪ ሻሪህ ናቸው። ሸርህ ማብራሪያ ያደረጉት በብዙ ሙጀለዶች ያስቀምጠውታል። ሱብሃንአላህ ሶሂህ አልቡኻሪን ሌላው ሻሪህ ሁሉ ከነሱ በኋላ ይመጣ ይሄንን የማይጠቀም የለም። ላኪን ኢማም ኢብኑ ሐጀር በጣም በሰፊውና በሚገርም ሁኔታ ይሄንን ሶሂህ አልቡኻሪን ሸርህ አድርገውታል። ታላቅ ዓሊም ናቸው። እዛ ላይ ይሄ ሐዲስ የተጠቀሰ ስለሆነ ቡኻሪ ላይ እሳቸው ሸርህ ሲያደርጉ በዚህ መልኩ ሙሉ የሆነ ኢማን የለውም ማለት እንጂ ካፊር ነው ማለት አይደለም የሚለውን አስፍረው ይገኛል። وكذلك حديث لا يزني الزاني حين يزني وهو مؤمن ولا يسرق السارق حين يسرق وهو مؤمن ولا يشرب الخمر حين يشربها وهو مؤمن የሚል ሐዲስ አለ። እንግዲህ እንደምናውቀው አህሉ ሱና ወል ጀማዓዎች የሆነ ሰው ወንጀልን ስለሰራ ትልቅ ወንጀልን ቢሆን የሰራው ወንጀልን ስለሰራ ብቻ ምን አይባልም? ካፊር ነው አይባልም። ለዛም ነው ኢማም አቡ ጃዕፈር الطحاوي السلفي የሆኑት عقيدة الطحاوية كتابቸው ላይ ምን ይላሉ? لا نكفر أحدا من أهل القبلة بذنب በወንጀልን ሰራ ብለን አህሉል ቂብላ የሆነ ሰው
ወደ ቂብላ ዞሮ እንደው ሙስሊም የሆነን ሰው ማለት ነው አህሉል ቂብላ ብሎ ማለት የራሱ የሆነ ሰፋ ያለ ማብራሪያ አለው አጠር ለማድረግ ያክል ሙስሊም ሆኖ ወንጀልን የሰራ ለሆነ ሰው ወንጀልን ሰራ በሚለው ብቻ አናስከፍረውም ካፊር አንለውም ማለም يستحله አብዛኛው ሰው ለማምጣታት የሚሞክሩ ሰዎች ይሄን አይጠቅሱም ማለም يستحله ያንን ሐላል ነው እስካላለ ድረስ ያንን ወንጀሉን ይፈቀዳል ሐላል ነው እስካላለ ድረስ ሙስሊም የሆነን ሰው ምን እናደርገው ካፊር ነው አንለውም ምን ስላደረገ ወንጀልን ስለሰራ ብቻ ማለት ነው አንዳንዱ ሰው ምን ይላል ሱብሃንአላህ በጣም የሚገርም ማለት ነው لا نكفر احد من اهل القبلة ብለዋል እና ወደ ቂብላ የዞሮ የሰገደን በሙሉ ይላል እውቱማ ልብ በሉ የወሃቢያ ኸዳም የሆነ ሰው ማለት ነው ወደ ቂብላ ዞሮ የሰገደን ሰው ካፊር ማለት አይቻልም ይላል ማስረጃ ሲባል لا نكفر احد من اهل القبلة ብለዋል ኢማም አቡ ጃዕፈር ጡሐዊ ይላል ምንድነው ቀጥለው ቢዘንቢን ነው ያሉት አህሉል ቂብላ ሆኖ በወንጀል አናስከፍረው ነው ያሉት ልብ እንበል አህሉል ቂብላ የነበረ ኩፍር ላይ ከወደቀሳ ይከፈር ከፍረሃል ይባላል አህሉል ቂብላ ተብሎ የሚባለው ማን ነው ትክክለኛ ኢማን ኖሮት ወደ ቂብላ ዞሮ የሚሰግድ አህሉል ቂብላ የሚባለው ሙስሊም ማለት ነው ሐቁን ጠብቆ የሸሃደተይንን ማዕናውን ተረድቶ የሄደ ሰው ዑለማዎች ይሄንን በሰፊው አብራርተውታል ገብቶ ማየት ይቻላል አህሉል ቂብላ ማለት እነዚህ ሰዎች ምን ይላሉ لا نكفر احد من اهل القبلة ብለዋል اهل القبلة ካፊር አይባልም ይላል ቀጥለው ቢዘንቢን ነው በወንጀል ወንጀልን ስለሰራ ካፊር አይባልም ነው انما ኩፍርን የሚሰራ ከሆነ ያማ ሙስሊም ሊሆን አይችልም ማለት ነው እና አንዳንድ ሰዎች ያለ ሐቅ ሰዎችን ለማነወር ሲሉ ነገራቶችን እየቆራረጡ የሚጠቀማሉ ጥንቃቄ ሊደረግ ይገባል ማለት ነው ማረጋገጥ ያስፈልጋል አንድ ሰው ሄዶ ይሄ ነው ብሎ የሆነ ሰው ስለተናገረ ብቻ እንደዚህ ናቸው እንደነዛ የተባለ አይከድም እና በወንጀል ወንጀልን ስለሰራ ምን አይባልም አህሉል ቂብላ ሙስሊም የሆነ ሰው ካፊር አይባልም ኩፍርን ከሰራ ግን ያው ነው ማለት ነውና ምን አሉ ወከዛሊከ ልክ እንደዚህ አሉ እንግዲህ አሁን እንደምናየው الحديث ልክ ከላይ ያለውን ሐዲስ ምን እንዳላልነው ሁሉ لا يؤمن احدكم سنل እንደው ሙሉ ኢማን የለውም ሙስሊም አይደለም ማለት እንዳልሆነ ሁሉ لا يؤمن احدكم ኢማንን ካሚለን ማለት እንደሆነ ሁሉ كذلك ይሄኛውም ሐዲስ لا يزني الزاني ظاهر كتايه እንግዲህ ሌላ ነው የሚሆነው ማለት ነው لا يزني الزاني ዚና የሚሰራ እኮ ዚናን አይሰራም አሉ حين يزني ያን ዚናን በሚሰራበት ሰዓት وهو ሙእሚን ሆኖ እያለ ሲባል ካሚል የሆነ ሙእሚን ሆኖ እያለ ኢማኑ ሙሉ ሆኖ እያለ ምን አያደርግም ዚናን አይሰራም ሰውየው ኢንማ ምን የሆነ ቢሆን እንጂ ወደታች ምን መጣበት ይሆናል ካሚል የሆነ ኢማን ያለው የሆነ ሰው ዚናን አይሰራም ለዛ ነው لا يزني الزاني حين يزني وهو مؤمن ዚናን በሚሰራበት ሰዓት ሙእሚን ሆኖ አይሰራም ማለት ካሚል የሆነ ሙእሚን ሆኖ ወኢላ ሙእሚን ሆኖ እዚህ ወንጀል የሚወድቅ ሰው አለ ካፊር ነው ማለት አይደለም ወላ يسرق እንዲሁም የሚሰርቅም ሰው አይሰርቅም አሉ ወላ يسرق السارق የሆነው ሌባ አይሰርቅም حين يسرق በሚሰርቅበት ጊዜ وهو مؤمن ያን ሰዓት ሙእሚን ሆኖ እኮ ያን ነገር አያደርገውም ምን የሆነ ሙእሚን ካሚል የሆነ ሙእሚን ሆኖ ያን ነገር አያደርገውም ናቂስ ሆኖ እንጂ ማለት ነው ولا يشرب الخمر خمرንም አስካሪ መጠጥን አይጠጣም حين يشربها እሷን በሚጠጣ ጊዜ وهو ሙእሚን ካሚል ሆኖ እያለ ማለት ነው ያው እንግዲህ ካሚል የሚለውን كيف ነው የመጣው የሚለው ማየት ይኖርብናልና معناه አሉ የዚህ معناه لا يفعل هذه المعاصي እነዚህን ወንጀሎችን እኮ አይሰራቸውም አሉ وهو مؤمن ካሚል የሆነ ሙእሚን ሆኖ እኒህን አይሰራቸውም አሉ ذكره النووي ይህን ሐዲሱን ኢማም ሙስሊም ዘግቦታል ለዛም ሲባል ኢማም النووي شرح صحيح مسلم ላይ አስቀምጠዋል ሙስሊም صحيح مسلم አለ እሱ ሐዲሶችን የያዘ ነው በሰነድ አድርጎ እሱን ሸርህ ያደረጉት ደግሞ ታዋቂ የሆኑት ኢማም النووي ይባላሉ صحيح البخاري ኢማም ኢብኑ ሐጀር صحيح مسلم ደግሞ ኢማም النووي እንላለን ስማቸው ሙሂዲን አቢ ዘከሪያ ይህያ ኢብኑ ሸረፍ በመባል ይታወቃሉ 631 ላይ ተወልደው 676 ላይ የሞቱ ናቸው እና ይህን በአግባቡ መያዝ ተገቢ ይሆናል ማለት ነው አንዳንዶች ወንጀል ስለሰራ ካፊር የሚሉ ስላሉ ማለት ነው ጥንቃቄ ያስፈልጋል ልክ እንደዚሁ ከዚህ ጋር ተያያዥ ሆኖ እንግዲህ አላሁ ሱብሓነሁ ወተዓላ ምን ይለናል قالت الأعراب آمنا ብለዋሉ ቁርአን ላይ ነው አዕራቦች آمنا ሲሉ قل لم تؤمنوا ولكن قولوا أسلمنا ولما يدخل الإيمان ብለው ولما يدخل الإيمان في قلوبكم ብለው رسول عليه الصلاة والسلام እንዲሏቸው በዚህ መልኩ አዟል አላሁ ሱብሓነሁ ወተዓላ قالت الأعراب آمنا አዕራቦቹ آمنا ብለዋሉ ሙእሚን ሳይሆኑ ሙስሊም ሳይሆኑ ማለት آمنا ብለው አሉ ወደ رسول عليه الصلاة والسلام መተው ለምን እንደው እናያለን
الله سبحانه وتعالى بقرآن من الله رسول عليه الصلاة والسلام قل لم تؤمنوا بلاتو من لم تؤمنوا على مناتهم ولكن قولوا أسلمنا بلو እንግዲህ አስለምና ሲባል እዚህ ጋር ከላይ ያነሳነው ነጥብ አለ እጅ ሰጠን ማለት ነው እንጂ ሙስሊም ሆነናል ማለት አይደለም ኢማንና እስላም እንደማይለይ አይተናል ምንድነው አስለምና በሉ ለምን ሲባል ኢማን የሚባለው በቀልባችሁ አልገባም ስለሆነ እስላም የሚለውን በቋንቋ ደረጃ ምን ብለን አይተናል እስቲስላም እጅ መስጠት የሚባለው ነገር ለዛም ነው ኢማም አልቁርጡቢ ይሄንን ይዘው ምን ይላሉ ቁሉ አስለምና ብሎ ማለት አሉ استسلمنا خوف القتل والسبي ማለት ነው ግድያንና ምርኮን መማረክን ፈርተን እጅ ሰጥተናል ብላችሁ በሉ እንጂ አምነናል ሙእሚኖች ነን አትበሉ ለምን አላመናችሁም ስለሆነ በሚል አስቀምጠውት ይገኛሉ ማለት ነው ይሄ ከዛም ሲቀጥሉ وهذا صفة المنافقين አሉ የሙናፊቆች صفة ነው ይሄ ሌላ ይሄ ይያዝ ግድ ይላል ማለት ነው احبابي እንግዲህ ኢማም ነዋዊ ይሄንን ሐዲስን በዚህ መልኩ ከተቀሱ በኋላ ምን ማለት ነው አሉ لا يزني الزاني حين يزني وهو مؤمن ولا يسرق السارق حين يسرق وهو مؤمن ولا يشرب الخمر حين يشربها وهو مؤمن بلو مالته معناه لا يفعل هذه المعاصي وهو مؤمن كامل እነዚህን ወንጀሎች እኮ ሙእሚን ካሚል ሆኖ ኢማኑ ሙሉ ሆኖ አይሰራቸውም ማለት ነው እንጂ ምን ማለት አይደለም አሉ ሙእሚን ሳይሆን ካፊር ሆኖ ነው የሚሰራቸው ማለት አይደለም ኢማም ነዋዊ በዙ ሲቀጥሉ هذا من الفاظ التي تطلق على الشيء ويراد نفي كماله በማለት ይጠቅሳሉ ምን ማለት ነው ይህ የሚፈለግበት የሆነ ነገር ተጠቅሶ ከማሉ የሚፈለግበት የሆነ ነው ለምሳሌ እንደ ምን እያሉ ነው لا عيش عيش الا عيش الاخره ብለን ተከሳለን لا عيش عيش የሚባለው እንደው ኑሮ ማለት እኮ የለም ያ አኺራ ኑሮ እንጂ ሐያት የሚባለው ነገር አኺራ ላይ ያለው እንጂ ሌላ ነገር እኮ የለም ይባላል እዚህ የዱንያው ሐያት ከዛኛው አንፃር ሲታይ እንደሌለ ነው እና በዚህ መልኩ የተጠቀሰ ሐዲስ ነው እንጂ ምን ማለት አይደለም ይላሉ ጭራሹ ነው ኢማን የለው ማለት አይደለም እንግዲህ لا عيش الا عيش الاخره ሲባል እንደምንም ዱንያ ላይ ሐያት የለም መኖር የሚባል አይሽ የሚባል ነገር የለም ማለት አይደለም ግን ከዛኛው አንፃር ሲታይ ያኛው የበለጠ መሆኑን ሲጠቀስ ነው በዚህ መልኩ እንጂ ሙሉ ኢማን የለውም ማለት አይደለም لا يؤمن احدكم حتى يحب لاخيه ሲባል እንደዚሁም لا يزني زاني حين يزني وهو مؤمن ሲባል በዚህ መልኩ የተጠቀሰ እንጂ ሌላ አይደለም ብለው ያስቀምጡልናል ማለት ነው ለምሳሌ لا علم الا ما ينفع ተብሎ ይጠቀሳል لا علم እንደው علم የሚባል ነገር የለም የሚጠቅም ቢሆን እንጂ ካጠቀመ እንጂ ዒልም አይባልም ካልጠቀመ ዒልም አይደለም የሚልን ያመጣል ነገር ግን ዒልም ሆኖ ሳይጠቀምበት ስለቀረ ዒልም አይደለም እሱ ማለት አይደለም ግን ጠቃሚ የሆነው ምንድነው የሰራበት ሲሆን እሱ ነው ዒልም የሚባለው ተብሎ አይተላቅ ይደረጋል ማለት ነው በዚህ መልኩ የተጠቀሰ ነው ይላሉ ይሄንንም ያው ሰፋ ያለ ነው ሲጠቅሱ ምን ይላሉ ይሄን ተእዊል ያደረግነው ረሱል አለይሂ ሰላቱ ወሰለም ለአቡ ዘር ባሉት ሐዲስ መልኩ ነው ይላሉ እሳቸው ምን አሉ من قال لا إله إلا الله دخل الجنة وإن زنى وإن سرق رواه مسلم بذكر الحديث እንግዲህ ከላይ እንዳየነው لا يزني زاني حين يزني وهو مؤمن ስንል ሙእሚን ሆኖ እንግዲህ ካፊር ነው ይሄ ሰው የዚና ከሰረቀም ካፊር ነው የሚባል ከሆነ ይሄኛው ሐዲስ ጋር ምን ሆናል ሄዶ የሚጋጭ ሆናል ማለት ነው ምን ብለዋል من قال لا إله إلا الله አሉ لا إله إلا الله ያለ ሰው دخل الجنة ጀነትን ገባ وإن زنى وإن سرق የሚላል ይሄ ማለት ነው ይህ ሰው ሙእሚን ነው ይሄን እነዚህ ወንጀሎች ካፊር አያደርጉትም ማለት ነው ስለዚህ ለዛም ሲባል የላኛው ሐዲስ በዚህ መልኩ ተእዊል ይደረጋል ብለው አስቀምጠውት ይገኛሉ ማለት ነው طيب እና ይሄንን በስራው ልክ ያለ ተውበት ከሄደ አኺራ ላይ መቀጣቱ አይቀሬ ነው አላህ Subhanahu Wa Ta'ala አዝኖ ከማራቸው ውጭ ከሆነ ማለት ነው አንዳንዶች የሚመራቸው ስላሉ طيب قال رسول الله صلى الله عليه وسلم من قالوا رسولنا محمد عليه الصلاة والسلام يخرج من النار من قال لا إله إلا الله وفي قلبه وزن ذرة من إيمان يخرج من النار كأسات وتألل من قال لا إله إلا الله لا إله إلا الله على سواء ይሄንን ብሎ وفي قلبه وزن ذرة من إيمان ከኢማን የብናኛ ክል እንኳን ትንሽዬ የሆነች ትንሽ ነገር እንኳን ያለችው ከእሳት ይወጣል አሉ رواه البخاري ዘገቦታል እንግዲህ ምን ማለት ነው ሐቂቀተን ይህ ሐዲስ ለብዙ ቡድኖች መልስ የሚሰጥ የሆነ ነው ለምሳሌ ከፍርቃዎች ውስጥ ለምሳሌ እንደ ሙርጂዓ አይነቶቹ ሙዕተዚላዎችን ኸዋሪጆችን ምላሽ የሚሰጥ የሆነ ሐዲስ ነው እነ ሙርጂዓዎችን ሙዕተዚላዎችን ኸዋሪጆችን መልስ ይሰጣል ለምሳሌ ሙርጂዓ የሚባሉት ምን ሚሉ ናቸው الذين يقولون لا يضر مع الإيمان كما لا تنفع سبحان الله ምን ይላሉ አይጎዳም አሉ ምን ወንጀልን መስራት አሉ ምን ጋር ከሆነ ኢማን ጋር ሙእሚን ከሆነ ሰውየው ወንጀልን ቢሰራ አይጎዳውም አሉ
ልክ እንደምንድን አሉ ምሳሌ ሲጠቅሱ ከማ ላ ተንፈዑ መዐል ኩፍሪ ሐሰነቱ ሐሰና መልካም ስራ ኩፍር ላይ ሆኖ ሰውየው ቢሰራ እንደማይጠቅመው ሁሉ ኢማን ላይ ሙእሚን ላይ ሆኖ ኢማን ሆኖ ማለትም በኢማን ላይ ሆኖ ሰውየው ወንጀልን ቢሰራ አይጎዳውም የሚሉ ቡድኖች ናቸው። ለነዚህ መልስ ይሰጣል። ለምን ከተባለ يخرج من النار من قال لا اله الا الله ብሎ ማለት لا اله الا الله ያለ ሙእሚን ነው። በትክክለኛ መንገድ ኢማን ኖሮት ይሄንን ያለ ማለት ነው አምኖበት በትክክለኛ ከእሳት ይወጣል ሲሉ ምን ማለት ነው? ይጎዳዋል ማለት ነው። ያ ወንጀሉ እሳት የሚያስገባው ማን ነው? ወንጀሉ ነው። ስለዚህ ኩፍር ላይ ሆኖ ሐሰና መስራት ለአኺራው ምንም የሚጠቅመው ነገር የለም። ይሄ ይታወቃል። በዚህ ቅያስ አድርገው ሄዱ ምን ይላሉ? ሙእሚን ሆኖ ወንጀል መስራት አይጎዳም ይላሉ። ማን? ሙርጂዓ የሚባሉት ቡድኖች። ለነዚህ መልስ የሚሰጥ ይሆናል ማለት ነው። ሱብሃንአላህ። ሙዕተዚላዎች ደግሞ እነማን ናቸው? ሙዕተዚላዎች እነማን ናቸው? وهم الذين يقولون من ارتكب الكبيرة فهو بمنزلة بين منزلتين ይላሉ። ትልቅ ወንጀልን የፈጸመ ይላሉ ሙዕተዚላዎች። ትልቅ ወንጀልን የፈጸመ ሰው ሱብሃንአላህ በሁለቱ በጀነትና በጀሃነም መካከል ነው ያለው። ጀነትም ይገባል አይባልም፣ ጀሃነም ይገባል አይባልም። ሌላ ቦታ አለው መቀመጫ ብለው ያስባሉ። እንግዲህ አኺራ ላይ ሰው የሞተ ወደዛ ከሄደ ኢማ ወደ ጀሃነም ይገባል ወይ ኢማ ወደ ጀነት ይገባል። ከዚህ ውጭ የለም። ሙዕተዚላዎች ምን ይላሉ? በይነ መንዚለተይን ነው የሚሆነው። ሱብሃንአላህ ገሪብ የሆነ ነገር ነው እና ለዚህም መልስ የሚሰጥ ይሆናል ማለት ነው። لازم መልስ የሚሰጥ ይሆናል። ለምን يخرج من النار من قال لا اله الا الله ነውና لا اله الا الله ብሎ ወንጀልን ቢሰራም እንኳን ሰውየው ያን ወንጀሉን አላህ Subhanahu Wa Ta'ala ካልማረው ጀሃነም ይገባል። ጀሃነም ግን ዘውታሪ ይሆናል ወይ? አይሆንም። ከዛ ወጥቶ እንደገና ቅጣቱን ሲጨርስ ወደ ጀነት ይመለሳል። በሁለቱ ሀገር መካከል ላይ ይሆናል የሚባል ነገር የለም ማለት ነው። ሱብሃንአላህ። ኸዋሪጆች እነማን ናቸው? ኸዋሪጆች እነማን ናቸው? እንግዲህ ለዛ መልስ ይሰጣቸዋል ይህ ሐዲስ ማለት ነው። ኸዋሪጆች ደግሞ يقولون من ارتكب الكبيرة فهو ሱብሃንአላህ ከቢራን የፈጸመ ሰው ትልቅ ወንጀልን የፈጸመ የሆነ ሰው አላህ فهو كافر مخلد في النار ይላሉ። እሱ ካፊር ነው እሳት ውስጥ ዘውታሪ ይደረጋል ይላሉ። ትልቅ ወንጀልን የፈጸመ ሰው ይላሉ። እነማን? ኸዋሪጆች ማለት ነው። እንግዲህ ዚናን ከሰራ እንደ ካፊር ይቆጥሩና ጀሃነም ውስጥ ዘውታሪ ነው፣ ከሰረቀ እንደዛ ነው እያሉ የሚገልጹ ይሆናሉ ማለት ነው። ለነዚህም መልስ የሚሰጥ ይሆናል። يخرج من النار من قال لا اله الا الله ምክንያቱም ይሄንን ስራ እነዚህ ትላልቅ ወንጀሎች ኩፍር ላይ የሚያደርሱ አይደሉም። ካፍርሃል አይሉትም። ነገር ግን ምን ያደርጉታል? ትልቅ ወንጀልን የፈጸመ ሰው እዛ ጀሃነም ውስጥ ዘውታሪ ነው ብለው ይናገራሉ ማለት ነው። ይሄ ደግሞ ኸዋሪጆች ሰውየውን ትልቅ ወንጀልን ስለሰራ ብቻ ካፊር ነው የሚልን አገላለጽ ይጠቀማሉ። ነገር ግን ይሄ ሐዲስ لا اله الا الله ያለ ሰው ከእሳት እንደሚወጣ በዚህ መልኩ ግልጽ አድርጎ ተናግሯል። ለምን? ከቢራን መፈጸም ጀሃነም ውስጥ ለቅጣት ይገባል እንጂ ካልተማረና ተውበት ሳያደርግ ከገባ ከሄደ አላህ Subhanahu Wa Ta'ala ካልማረው በስተቀር ጀሃነም ውስጥ ይገባል፣ ግን ተቀጥቶ የሚወጣ ይሆናል። ኢማም አቡ ጃዕፈር አልጣሐዊ እንደተከሰነው አቂደቱ ጣሐዊያ ላይ لا نكفر احد من اهل القبلة بذنب ما لم يستحل له በወንጀል እንግዲህ ዚና ወንጀል ነው። ትላልቅ ወንጀል የምንላቸው ወንጀሎች ናቸው፣ ምንም ትልቅ ቢሆን ማለት ነው። እነሱ ምን አሉ? لا نكفر احد من اهل القبلة بذنب በወንጀል አህሉ ቂብላን ሙስሊም የሆነን ሰው አናስከፍረውም ማለም ይስተሂለሁ ያ ነገር ሐላል ነው እስካላለ ድረስ ብለዋል። ለዛም ሲባል እንዲህ አይነት አካዶች ውድቅ ይሆናሉ ማለት ነው። ለሶስቶቹም ቡድኖች ምላሽን የሚሰጥ ይሆናል ማለት ነው። ይሄ ሐዲስ እና ቡኻሪ የዘገቡ ሲሆን ምን ማለት ነው? يخرج من النار من قال لا اله الا الله ብሎ ማለት ምን ማለት ነው? وفي قلبه وزن ذرة من إيمان كإيمان يبنان يأكل እንኳን ያለው ሆኖ በቀልቡ ውስጥ لا اله الا الله ብሎ ማለት ነው። ይቺ የኢማን ፍሬ ያለችው የሆነ ሰው ከእሳት ይወጣል ሲባል من صح له اصل الايمان والاسلام ማለት ነው። የኢማንና የኢስላም መሰረቱ ትክክል የሆነለት ሰው ኢማኑ የተረጋገጠለት የሆነ ሰው لا اله الا الله የሚለውን በአግባቡ የተረዳ የሆነ ሰው ይህ ሰው ጀሃነም ውስጥ ዘውታሪ አይሆንም ማለት ነው። ወለው ለም يؤدي الفرائض ፈርዶችን ዋጅባቶችን ሳይፈጽም ቢቀርም እንኳን ትልቅ ወንጀል ነው። ወለም يجتنب بالمحرمات حرام የሆኑ ነገራቶችን ባይራራቅም እንኳን የኢማን መሰረቱ ኢማኑ ትክክል ከሆነለት ومات على ذلك በዚህ ሁኔታ ላይ የሞተ ሆነ فقد نجا من الخلود الابدي في النار ይህ ሰው በእርግጥም ነጃ ይወጣ ይሆናል ከምንድን? ጀሃነም ውስጥ ዘውታሪ ከመሆን። ኢማን ካለው ጀሃነም ውስጥ አንዴ እንኳን ለቅጽበት እንኳን ገብቶ መውጣት ቀላል ነው ማለት አይደለም። ነገር ግን ኢማኑ ትክክል ከሆነ ወንጀል ቢኖርበትም ጀሃነም ውስጥ ዘውታሪ ከመሆን የሚድን ይሆናል። ለምን? ኢማንን ስለያዘ ማለት ነው። وانما ذكرت الشهاده الاولى የመጀመሪያው ሸሃዳቱል ኡላ ብቻ የተጠቀሰበት ምክንያትማ فقط እሱ ብቻ የተጠቀሰበት ምን የሚለው ከላይ ስንጠቅስ አሁን من قال لا اله الا الله ነው ያለው።
ሙሐመዱን ረሱሉላህ የሚለውን አልጠቀስንም። ይህ ላኢላሃ ኢለላህ የምንለውን ሸሃደቱል ኡላ ብለን እንጠቅሰዋለን። ሙሐመዱን ረሱሉላህ የምንለው ሸሃደቱ ሳኒያ ብለን እንጠራዋለን። እና ምን አሉ? ወኢነማ ذكرت ሸሃደቱል ኡላ የመጀመሪያው ሸሃዳ ብቻ መጠቀሱ ፈቀጥ እሱ ብቻ መጠቀሱ ሊማ ዑሊመ ስለሚታወቅ ነው የታወቀ ስለሆነ ነው። ሚን አነ ዚክረሃ ሸሃደቱል ኡላ መጠቀሷ የተضمኑ في عرف الشرع የተضمኑ የሚያጠቃልል ስለሆነ ነው ስለሚያጠቃልል ነው። في عرف الشرع በሸሪዓ ተለምዶ እንደው በሸሪዓ ተለምዶችን ላይ ላኢላሃ ኢለላህ የሚለው መጠቀሱ ስለሚያጠቃልል ነው። ምንም ذكر الشهادة الثانية أيضا በድጋሜ ሸሃደተ ሳኒያን መጠቀሱን ያንን ማካተቱን የታወቀ ስለሆነ ነው በሸሪዓችን ተለምዶ። ለዛ من قال لا اله الا الله ሲባል ሙሐመድ ረሱሉላህ በሚለው ባምንም እንኳን ማለት አይደለም። ነገር ግን ያኛውንም የታወቀ ስለሆነ ነው በውስጥ አዋቂነት ማለት ነው። እና ሰውየው ኢማን ካለው ሙእሚን ከሆነ ማለት አህባቢ ልብ እንበል ሙስሊም ሙእሚን ከሆነ ሰውየው ላኢላሃ ኢለላህ የሚለውን ቃል ብቻ ማለት አይደለም። ይህም በአግባቡ የተረዳ ይሆነ ምን ማለት ነው? ማዕናው ከአላሁ ስብሓነሁ ወተዓላ ውጭ በሐቅ የሚገዙ ጌታ የለም ነው። ይህንን ለፍዙን እያለ አላህን አካል ነው ብሎ የሚያስብ ከሆነ አላህን በቦታ የሚቀመጥ ነው ብሎ የሚያስብ ከሆነ አላህን በአቅጣጫ የሚወሰፍ ነው ብሎ የሚያስብ ከሆነ ላኢላሃ ኢለላህ ቢልም እንኳን ይህ ሰው አላመነም፣ ሙእሚን አንለው። ለምን? አፍርሶ ነው ያለው። በዚህ ማመን ብሎ ማለት ምንድን ነው ከተባለ ከመሰረቱ በትክክለኛ መንገድ ማዕናውን ተረድቶ ያመነበት ሰው ማለት ነው። እና ወንጀል ከባድ ላይ እንኳን የወደቀ ቢሆንም ከጀሃነም ይወጣል፣ ዘላለም ዘውታሪ አይሆንም። ይሄ ሰውዬ ተውበት ሲያደርግ የሞተ ከሆነ ማለት ነው። ጀሃነም ውስጥ ዘውታሪ አይሆንም ተውበት ሲያደርግ የሞተ ቢሆንም እንኳን። አልሙእሚኑነ አህሉል ከባኢሪ እነዚያ ሙእሚኖች የታላላቅ ወንጀሎች ባለቤት የሆኑት ለሁለት ይከፈላሉ። ከነሱ ውስጥ ቂስሙን ሚንሁም ከነሱ ውስጥ አንደኛው ክፍል يسامحهم الله ويدخلهم الجنة بلا عذاب الله سبحانه وتعالى مسامحة يدرق لاتشونا يكري لاتشونا عفو لاتشونا ويدخلهم الجنة ودا جنة يسكبات شوال بلا عذاب يالك منهم كتات وانجلنيا هنا تلالك وانجل يسر هنا توبت سادرقو بيموتم الله سبحانه وتعالى እንደዚሁ በፈضሉ የሚምራቸው የሆኑ ሰዎች አሉ ማለት ነው። ከዚህ ምን ይዘው ነገር ግን እነዚህ ሰዎች تحت مشيئة الله ነው የሚሆኑት ማለት ነው። አላሁ ስብሓነሁ ወተዓላ ከፈለገ ይምራቸዋል፣ ከፈለገ ደግሞ ይቀጣቸዋል። የሚቀጡ አሉ፣ የሚማሩ አሉ። አህሉል ከባኢር ሆነው ተውበት ሳያደርጉ የሞቱ የሆኑ ሰዎች ማለት ነው። ለዛም ነው አላሁ ስብሓነሁ ወተዓላ በቁርአን ያለን ኢነላሃ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ ብሎ በቁርአን ጠቅሶልናል። ምን ማለት ነው? ሊመን ለም የቱብ ሚን ዘንቢሂ ከወንጀሉ ተውበት ያላደረገ የሆነ ሰው በዛን ሐል ሆኖ ከሞተ تحت مشيئة الله هنا الله سبحانه وتعالى ويغفر ما دون ذلك لمن يشاء كشرك يانس هنا እንግዲህ በሱ አጋርተውበት ሽርክ ተሰርተውበት በጭራሽ አላህ አይምርም። ويغفر ما دون ذلك لمن يشاء ከዛ በታች የሆነውን ወንጀልንሳ ለሻው ሰው አላሁ ስብሓነሁ ወተዓላ ይምረዋል ማለት ነው። የሻውን ሰው ይምረዋል። ተውበት ሳያደርግ የሞተ የሆነውን ተውበት አድርጎ የሞተው ሳ እነዛማ ሱብሃንአላህ ምንም ወንጀል እንደሌለባቸው ናቸው። وقسم منهم من اهل الكبائر ሆነው ሌላኛው ሁለተኛው ክፍል ደግሞ يعذبهم ይቀጣቸዋል ثم يدخلهم الجنة ከዛም በኋላ ወደ ጀነት ይመልሳቸዋል። ቅጣታቸውን ሲጨርሱ ወደ ጀነት የሚመለሱ ይሆናል ማለት ነው። አንደኛው ክፍል በእንደዚሁ ምሯቸው ቅጣት ሲያገኙ ወደ ጀነት የሚገባሉ። ሌላኛው ክፍል ደግሞ ተቀጣው በቅጣታቸው ልክ ማለት ነው ሶላት አልሰገዱ ከሆነ ዘካ ላወጡ ከሆነ ዋጅብ የሆነባቸው ነገር አልፈጸሙ ከሆነ ሐራም የሆነ ነገር ፈጽሞ ከሆነ በእነዚያ ነገሮች ተቀጣው ወደ ጀነት ተመላሽ ይሆናሉ ማለት ነው። አማ መን ማተ ይሄ የሞተ የሆነው ሰውማ بعد أن تاب ተውበት ካደረገ በኋላ የሞተ من الذنوب ከወንጀሎቹ ተውበት አድርጎ የሞተ ተውበት አድርጎ ሲባል እንግዲህ ሙስተውፊን የሆነ ነው ያሟላ ሆኖ ምንም አርካን ተውባ የተውበትን አርካንን ያሟላ ሆኖ ተውበት ካደረገ ይህ ሰው አላሁ ስብሓነሁ ወተዓላ ምን ያደርገዋል? التي كان قد فعلها قبل በፊት ተውበት ከማድረጉ በፊት ማለት ነው ሰርቷት የነበረችውን ወንጀሉን ተውበት ካደረገ በኋላ ከሞተ እንደምንድን ነው የሚቆጠረው? ይሄ فهو እሱ ሰውዬ كأنه لم يذنب ልክ በጭራሽ እንዳልወነጀለ ቀድር ነው የሚያዝለት። እንግዲህ ተውበት አላሁ ስብሓነሁ ወተዓላ በአግባቡ አርካኖቹን አሟልቶ ተውበት ካደረገ እሱም ደግሞ ሒጃብ ሳይወርድበት ማለት ነው ማለት ነው قبل أن تطلع الشمس ፀሐይ ከመውጣቷ በፊት በየት من المغرب ከምዕራብ በኩል ከፀሐይ መግቢያ በኩል
ፀሐይ ከመውጣቷ በፊት ማለትም እንግዲህ በመግቢያዋ የምትወጣበት ጊዜ አለ። ያኔ የተውበት በር ይዘጋል። ያ ጊዜ ከመምጣቱ በፊት አንድ እንዲሁም ወቀብለ ሑዱሪ መለኩል መውት ወቀብለ ሑዱሪ መለኩል መውት ሐዲር ከመሆኑ በፊት መለኩል መውት ብሎ ማለት እንግዲህ አዝራኢል ከመምጣቱ በፊት ሰውየው ሊሞት ሲል ይታየዋል። እዛ ደረጃ ገርገራ ላይ ከመድረሱ በፊት ተውበት ካደረገ አላሁ ሱብሓነሁ ወተዓላ የሚምረው ይሆናል ማለት ነው። طيب فهو እንደዚህ አይነት ሰው كأنه لم يذنب لقوله صلى الله عليه وسلم ልክ እንዳለው ነጀለ ነው። ምን ረሱል عليه الصلاة والسلام ለነገሩ ሐዲስ ሲባል ምን ብለዋል እሳቸው التائب من الذنب كمن لا ذنب له التائب ተውበት ያደረገ ይሆናል አድራጊ ሰው من الذنب ከወንጀሉ ተውበት ያደረገ كمن لا ذنب له ልክ ምንም ወንጀል እንደሌለበት ነው የተጠረበው። رواه ابن ماجه ይህንን ابن ماجه ዘግቦታል ሐዲሱን ማለት ነው። إذا ሰውየው ተውበት ካደረገ አላሁ ሱብሓነሁ ወተዓላ ሙሉ በሙሉ ያን ነገር ይቅር የሚለው ይሆናል ማለት ነው። ግን ተውበት ሲባል በቃ ይሄን አላረግም ብሎ እንደገና ደግሞ አረጋለሁ የሚል በውስጡ የሆነ ነገር አሳድሮ መሆን የለበትም። ሙሉ በሙሉ አንደኛ እየሰራው ከሆነ ያን ነገር ለምሳሌ የሆነ ወንጀልን እየፈጸመ ከሆነ ከዛ ከወንጀሉ መውጣት አለበት አወለን። ወደዛ ወደ ወንጀል ሁለተኛ ላለመመለስ ቁርጥ ያለ ውሳኔን መወሰን አለበት። ያ ወንጀል ደግሞ እንዴት ከኔ ተከሰተ? እንዴት ልፈጽመው ቻልኩኝ? አላሁ ሱብሓነሁ ወተዓላ ከልክሉኝ እንዴት ጌታዬን አመጻለሁኝ? እንዴት ወንጀላለሁ ብሎ መጸጸት ትክክለኛ የሆነ ነገርን ማድረግ እዚህ የግድ አስፈላጊ የሆኑ አርካኖቹ ይሆናሉ ማለት ነው። ይህም በዚህ መልኩ ካየን ወአማ መን ማተ ያ የሞተ የሆነውማ على الإيمان والإسلام በኢማንና በእስልምና ላይ ሆኖ ኢማንና እስልምና እንግዲህ ኢማን ያለው ሆኖ የሞተ وكان قد أدى جميع الواجبات እንዲሁም ዋጅብ የተባሉ ነገራቶችን በተክላላ የፈጸመ ሆኖ የሞተ وجتنب جميع المحرمات حرام የሆኑ ነገራቶችን በሙሉ የተከለከለ ሆኖ በዚህን ሐል ኖሮ ከሞተ ሰው እንግዲህ ምን ሆነ ማለት ነው? ሷሊህ ከሚባሉት ሰው ነው። ዋጅባቶችን ፈጽሟል፣ ሐራም የሆኑ ነገሮችን ርቋል። ይሄ ትልቅ ደረጃ አላሁ ሱብሓነሁ ወተዓላ ከሚሰጣቸው ባሪያዎች ውስጥ ነው ማለት ነው። ይህ ሰው አሉ ፈላ የልቃ ጁዓን ረሃብ የሚባል ነገር አያገኘውም፣ ወላ ዓጠሸን እንዲሁም ጥማት የሚባል ነገር በጭራሽ አያገኘውም። አላህ ወላ ነከደን ችግር የሚባል በጭራሽ አያገኘውም። ይሄን ሰው ፊል ቀብሪ በቀብርም ውስጥ ወላ ፊል አኺረቲ እንዲሁም በአኺራ ላይ ምንም አይነት ችግር አያጋጥመውም። አላህ በል የድኹሉ الجنة እንዲያውስ እሱ ምንድነው የሚሆነው? ጀነትን ይገባል ቢላ ዓዛብን ያለ ቅጣት ወደ ጀነት የሚገባ ይሆናል። حيث النعيم المقيم حيث النعيم يا الله سبحانه وتعالى ጸጋ ያለባት ይሆነች المقيم ያ ጸጋው ደግሞ الخالد ዘውታሪ የሆነ ዘላለማዊ የሆነ ማይጠፋ የሆነ ኒዕማ ያለባት የሆነች ሀገር እዛች ውስጥ ያለምንም ቅጣት የሚገባ ይሆናል። فيكون مأواه ይህም ሰውዬ መኖሪያው ይሆናል الذي لا يخرج منه أبدا በጭራሽ ዘላለም ከሱ የማይወጣበት የሆነ ሀገር ይሆናል መኖሪያው ማለት ነው ጀነቱ። ረሱል عليه الصلاة والسلام በሐዲስ القدسي ሲነግሩን قال الله عز وجل الله سبحانه وتعالى ብለዋል أعددت لعبادي الصالحين ሷሊህ ለሆኑ ባሪያዎቼ አዘጋጅቻለሁኝ አለ ብለው ረሱል عليه الصلاة والسلام እየተናገሩ ነው ከአላሁ ሱብሓነሁ ወተዓላ ማለት ነው። ምንድነው ያዘጋጀው? ما لا عين رأت ولا أذن سمعت ولا خطر على قلب بشر الله الله سبحان الله ሷሊህ ለሆኑ ባሪያዎቼ አዘጋጅቻለሁኝ ብሎ ምንድነው አይን አይተው የማታውቅ የሆነች ጆሮ ስለሱ ትክክለኛ የሆነ ሲፋው ማለት ነው ሰምቶት ማቅ የሆነ በሰው ልጆች ቀልብ ላይ ውል ብሎ የማያውቅ የሆነ አላህ አዘጋጅቼላቸዋለሁኝ ብሎ አላህ ሱብሓነሁ ወተዓላ ነግሮናል ማለት ነው። ይህ እንግዲህ የሚዘወትርበት የሆነ ነው ማለት ነው። አቡ ሁረይራ ረዲየላሁ ዐንሁ ይሄንን ከተቀሱ በኋላ عند ما مساكريا قروا كفلقاتوا هالو اقرأوا إن شئتم قوله تعالى فلا تعلم نفس ما أخفي لهم من قرة أعين جزاء بما كانوا يعملون يميلون آية كفلقاتوا قروا هالو مما لنو الله سبحانه وتعالى بقرآنه يهننو جلسوا للناس لهنا مالتنا نفسه للناس يتزقاج لهم بتراش أتوكم نفس قرة أعين هنا جنة
ይሄ ነው ተብሎ ሰው ቀልብ ላይ ውል ብሎ የማያውቅ ስለሆነ ማለት ነው። የማታውቀው የሆነ ተዘጋጅቶ እንዳለ አላህ ሱብሓነሁ ወተዓላ ገለጸልን። ያ ደግሞ ጀዛአን ቢማ ካኑ ያዕመሉን ሲሰሩት በነበሩት ስራ ጀዛ ማለት አላህ ሱብሓነሁ ወተዓላ በፈضሉ ያን ነገር አግርቶላቸው የጀነትን ስራ እንዲሰሩ አድርጓቸው ለዛ ደግሞ ሰበብ አድርጎት ወደዛ መግቢያ አድርጎት ያንን ሱብሓነላህ ሲሰሩት በነበሩት ስራ ምክንያት የሚሰጡት የሆነ ጀዛእን ነፍስ የማታውቀው የሆነ አላቸው ብሎ አላህ ሱብሓነሁ ወተዓላ ገልጾልናል ማለት ነው። ለዛም ይሄን ይቅሩ ከፈለጉ አላህ እንግዲህ ጀነት የምንላት ሀገር በጣም ብዙ ኒዕማ ያለባት በጣም ብዙ ኒዕማ ያለባት አላህ ሱብሓነሁ ወተዓላ ለሚወዳቸው ባሪያዎቹ ያዘጋጃት የሆነች ናት። በጣም ሐቂቀተን ለመወሰፍ የምትከብድ የሆነች አላህ ረሱል ዓለይሂ ሰላቱ ወሰላም ስለ ጀነት ሲናገሩ ይሄ ወረቢል ከዕባ ብለው ነው የማሉት። ለውስጧ ጀነት የምትባለው ነገር በካዕባው ጌታ እምላለሁ ብለው በመሐላ ነው የጀመሩት። ያው ይታመናሉ እነሱ። ነገር ግን ይሄን ያሉበት ምክንያታቸው የሆነ ነገር ጠፈቅ ያለ መሆኑን ሲያመለክቱ ምለው ነው የሚጀምሩት እና ኑሩን ተተለለኡ አሉ። እሷ ጀነት ብሎ ማለት አላህ የምታንቦገቡግ የሆነች ብርሃን ናት ብለው ወረይሓኑን ተህተዙ ወነህሩን ሙጠሪዱን ወቀስሩን ሙሸየድ እያሉ ያ አላህ በሚገርም ሁኔታ ይህንን ጀነትን ወስፈዋት ይገኛሉ ማለት ነው። ወዘውጀቱን ሐሰናኡን ጀሚላህ ወሰመረቱን ነዲጀህ ፊ መቃሚን አበዲይ ፊ ሐድረትን ወነድረህ ፊ ዳሪን ዓሊየትን በህያህ እያሉ ሰፋ አድርገው ገልጸዋታል ጀነትን። እንግዲህ ምን ማለት ነው? ይህ ጀነት በጭራሽ ይሄ ነው ተብሎ የሚጠረጠርበት ነገር አይደለም። ይሄ ነው ተብሎ ጀነት ይሄ ናት ብሎ ሰውየው ቀልቡ ላይ ሊያመጣት የሚችላት ነገር አይደለችም። የሰው ቀልብ ሊደርስበት የሚችል አይደለችም። ሄዶ ሲገባ ያያታ እንጂ ኑሩን ተተለለኡ ብሎ ማለት لذلك لا تحتاج الجنة إلى شمس ولا قمر ይላሉ። ይቺ ጀነት የምትባለው ሀገር ፀሐይም ይሁን ጨረቃ የሚያስፈልጋት የሆነች ነገር አይደለችም። لا ظلام هناك كما في الدنيا በዚህ በዱንያ ላይ እንዳለው ጨለማ የሚባል ነገር የለም ጀነት ላይ لكن مقدار الليل والنهار يعرف بعلامة جعلها الله فيها እንግዲህ ሌሊትና ቀን የሚባለው ነገር የሚታወቀው አላህ ሱብሓነሁ ወተዓላ እዛው ውስጥ ማወቂያ ምልክት ያደርግላቸውና ሌሊት ነው ይሄ ቀን ነው የሚለውን ያውቃሉ እንጂ አላህ ወደ ጨረቃና ወደ ፀሐይ የምትፈልግ የሆነች አይደለችም ይህች ጀነት የምትባለው ነገር። አላህ ሱብሓነላህ የሚያጅብ የሆነ ሀገር ነውና من ይላሉ ረሱል ዓለይሂ ሰላቱ ወሰላም ይሄንን ሲገልጹልን إذا كانت المرأة من نساء الجنة كما وصفها كما نعتها رسول الله صلى الله عليه وسلم وصفها እሷን እንግዲህ ገልጸዋል እዛ ውስጥ ያሉ ሴቶችን ምንድናቸው ሲባል بحيث لو اطلعت على هذه الدنيا لأضاءت ما بين المشرق والمغرب فمن أين يكون فيها ظلام ይላሉ። እንደው ሌላው ቀስሩም ፎቁም ቤቱም ሌላው ሁሉም ነገር የሚያበራ የሚያንቦገቦግ የሆነ ነው ጀነት። ሁሉንም እንደው ተተነው በቀላሉ ብናይ ይላሉ ጀነት ውስጥ ያለች ሴት አንዷ ወደ ዱንያ ብትመጣ ከፀሐይ መውጫ እስከ ፀሐይ መግቢያ ያለውን የምታበራ ሱብሃንአላህ የምታበራው ቀድር የሆነች ነበር ይላሉ። እና እንደዚህ አይነት የሆኑ ሆነው ያለ ጀነት ውስጥ እንግዲህ ያ ማለት አይንን የሚወጋ የሆነ ደግሞ አይደለም። አላህ ሱብሓነሁ ወተዓላ ሁሉንም አመቻችቶት የሰውንም አይን ጠንካራ አድርጎት ነው እንጂ በዚህኛው አይን አይደለምና የሚገባው ማለት ነው። የተለያዩ ኒዕማዎች ያሉበት የሆነ ነው። እንግዲህ አላህ ሱብሓነሁ ወተዓላ ምን አህሊል ጀና ያደርገን እና ረይሓነቱን ተህተዝ በሚል ገልጸዋታል። እሷ ምን ማለት ነው? አረንጓዴዋ የበዛባት የሆነች ሀገር ማለት ነው ጀነት ብሎ ማለት እንግዲህ አህሉ ሱና ወል ጀማዓዎች አረንጓዴ ነገር ይወዳሉ። ጀነት ውስጥ እሱ የበዛ የሆነ ነው ይላሉ። ሱብሓነላህ ያኒዐህ በሚል እንግዲህ ሙዕጅበቱ አልመንظር እንደው ማየት ስትታይሷ ሙዕጅብ የሆነ የምታስገርም የሆነ ብዙ ነገራቶችን የያዘች የሆነች ናት እቺ ጀነት የምትባለው ነገር። ለእሷ ታዲያ መዘጋጀት መልፋት አስፈላጊ ይሆናል ማለት ነው። አላህ ሱብሓነሁ ወተዓላ ትልቅ የሆነ ለሙእሚኖች ያዘጋጀው የሆነ ኒዕማ ነውና እነ ሲልዓተ አላህ ጋሊያ ብሎ ነው አላህ ሱብሓነላህ የአላህ ሱብሓነሁ ወተዓላ ንብረቱ ሲልዓው እቃው ማለት ነው ውድ የሆነ ነው በሚል ነው የተገለጸው። ያን ውድ ነገርን በርካሽ ዝም ብሎ በቀድ የሚገኝ ነገር ስላልሆነ መልፋት የግድ ይሆናል ማለት ነው። አላህ ሱብሓነሁ ወተዓላ ከነዛ ያድርገን። ወደ ክታባችን ስንመለስ ወአማ መን ማተ ዐላ ገይሪ አልኢማን ወልኢስላም አሉ ከኢማንና ከኢስላም ውጭ ሆኖ የሞተማ ኢማኑን አጥቶ በኩፍር ላይ የሞተማ ፈመእዋሁ እሱ መኖሪያው ይሆናል ጀሃነም ይሆናል መኖሪያው ኻሊደን ፊሃ አበዳ እዛ ውስጥ ደግሞ ዘላለም የሚዘወትር የሆነበት ጀሃነም ይሆናል መኖሪያው ላ ዩኸፈፉ
አይቀነስለትም ወላ ينقطع እንዲሁም አይቋረጥለትም ፊል አኺረቲ በአኺራ عنه العذاب ከሱ ከዛ ሰውዬ ላይ ቅጣት አይቀነስለትም አይቋረጥለትም በአኺራ ላይ በአዛቡ ቅጣቱ ማለት ነው ኢላ ማ ላ ኒሃየተ ለሁ መጨረሻ በሌለው መልኩ የሚቀጣ ይሆናል በዛው ሐል የሚዘወትር ይሆናል ይህን ያክል ዓመት ኖሮ ይወጣል የሚባልበት ምንም የሚከጀል ነገር የለም ማለት ነው አላህ ይጠብቀን وما هو بخارج من النار እሱም ሰውየው ከዛ ከመኖሪያው ከጀሃነም የሚወጣ አይሆንም በጭራሽ አይወጣም قال تعالى كذا الله سبحانه وتعالى بالقرآن والولن إن الله لعن الكافرين وأعد لهم سعيرا خالدين فيها أبدا لا يجدون وليا ولا نصيرا سبحان الله إن الله لعن الكافرين الله سبحانه وتعالى كافرون لعن درقال لعن بلما رقم الشوال دمالنا معنى زاقا أبعدهم من رحمته ملنا الله سبحانه وتعالى كافرون كرحمته أرق الشوال وأعد لهم سعيرا الناس سعير ميبال جهنم قاعد هون أزقاج طلع الشوال خالدين فيها أبدا እዛም ውስጥ ዘውታሪ ናቸው መጨረሻ የሌለው እስከሆነ ድረስ ዘላለም ዘውታሪዎች ናቸው ይለናል አላህ Subhanahu Wa Ta'ala لا يجدون እነዚህም ሰዎች አያገኙም ወልየን ወላ ነሲራ ዘለ ወልይ የሚሆናቸው ዋስ የሚሆናቸው مثلا ተወልይ የሚያደርጋቸው ምንም አያገኙም ወላ ነሲራ ረዳትም አያገኙም ሱብሃንአላህ እንግዲህ እዛ ጀሃነም ውስጥ ከገቡ ሁሌም ዘውታሪዎች ናቸው በፍጹም የሚወጡበት የሆነ ለነሱ ዋስ የሚሆናቸው እኔ ያልሁላቸው ዋልያቸውን የሚልም አያገኙም የሚረዳቸውም በጭራሽ አያገኙም ማለት ነው አላህ Subhanahu Wa Ta'ala ይጠብቀን ረሱል አለይሂ ሰላቱ ወሰለም ስለ ጀሃነም ሲፋ ሲነግሩን وقد على النار ይላሉ 1000 سنه እሳት 1000 ዓመት ተቀጣጠለች ይላሉ ጀሃነም 1000 ዓመት ተቀጣጠለች ምን እስከምትሆን ድረስ ተሽመረጥ ቀይ እስከምትሆን ድረስ እስከምትቀላ ድረስ ያ ሰላም 1000 ዓመት እንግዲህ አንድ ቀን አንድ ወር አይደለም 1000 ዓመት አንድ ዓመትም አይደለም ተቀጣጠለች ምን እስከምትሆን ድረስ ቀይ እስከምትሆን ድረስ አሉ ثم وقد عليها 1000 سنه حتى ابيضت ከዛም ድጋሚ 1000 ዓመት እንድትቀጣጠል ተደረገች ምን እስከምትሆን ድረስ ከቀይ አልፋ ነጭ እስከምትሆን ድረስ ይላሉ سبحان الله ثم وقد عليها 1000 سنه حتى اسودت ከዛም 1000 ዓመት አሁን እንድትቀጣጠል ተደረገች ምን እስከምትሆን ድረስ ጥቁር እስከምትሆን ድረስ فهي سوداء مظلمه እሷ አሁን ላይ ይላሉ ጥቁር ጨለማ የሆነች ናት ከጥቁረቱ የተነሳ ማለት ነው ልክ እንደምንድነው ይላሉ እንደ ጥቁር ወንዝ ሲፍለከለክ መንገራው ጥቁር ከሆነ ውሃው ጥቁር ሆኖ ይታያልና በሩቅ ሆኖ ስትታይ ጀሃነም ይላሉ የሆነ የሚላወስ የሆነ ወንዝ ጥቁር ሆኖ እንደዚያ ነው የምትመስለው ይላሉ አላህ Subhanahu Wa Ta'ala ይጠብቀን ከእንደዚህ አይነቱ ጀሃነም አላህ Subhanahu Wa Ta'ala من اهل الجنه ያድርገን ያለምንም ቀዳሚ የሆነ ቅጣት ሳይኖር በቀጥታ ጀነት ከሚገቡት ከሷሊሆቹ ከመተቆቹ አላህ ያድርገን اللهم علمنا علما ينفعنا وانفعنا بما علمتنا وزدنا اللهم وارزقنا فهما برحمتك يا ارحم الراحمين امين الحمد لله رب العالمين اللهم صل